ገድለ አዳም። ምዕራፍ 7 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የአባታችን የአዳምና የእናታችን የሔዋን ገድላቸው ይህ ነው። ሴትም 7 ዓመት በሆነው ጊዜ መልካሙንና ክፉውን አወቀ። በጾምና በጸሎት ተወስኖ ይኖር ነበር። ከእግዚአብሔር ምሕረትን ይቅርታን ያገኝ ዘንድ ስለፈለገው ሁል ጊዜ ለጸሎት ይቆም ነበር። ብዙ ጊዜም ከአባቱ አዳም ጋር መሥዋዕት በማሳረግ ይደክም ነበር። እርሱ መልኩ ያማረ ልቡም ገር የነፍሱና የሰውነቱ ባህሪ የሚጠብቅ ነበር። ስለሆነም ሁል ጊዜ መሥዋዕትን ያሳርግ ነበር። እግዚአብሔርም በቁርባኑ ተደሰተ፣ በንጽሕናውም ተደሰተ። 7 ዓመት እስኪፈጸም ድረስ አባቱና እናቱ በእግዚአብሔር ፍቃድ ነበሩ። ከመሠዊያው ከወረደ ቁርባኑንም ካከናወነ በኋላ መልኩ ባማረ መልአክ አምሳል ሰይጣን ታየው። ብርሃንም በእርሱ ላይ ያብለጨልጭ ነበር። በእጁም የብርሃን በትር ይዞ ነበር። በብርሃን ዝናርም የታጠቀ ነበር። ሴትንም በጥሩ ሰላምታ እጅ ነሳው፣ በጣፋጭ አነጋገርም ይሸነግለው ጀመር። ሴትንም ከዚህ ተራራ ለምን ትቀመጣለህ? ይህ ተራራ ከባድ፣ በድንጋይም በጠጠር መልካም ፍሬ በሌለው ዛፍ የተሞላ ነው። ቤት የሌለው በረሃ ነው፣ ጥሩ መኖሪያ ሀገርም አይደለም። በረሃ ፀሐያማ፣ ደካማ፣ ሐዘን ያለበት ነው እንጂ እኛ በጥሩ ቦታዎች እንኖራለን። ከዚህ ዓለም የተለየ ሌላ ዓለም አለ። ያማረች ዓለም ናት። ሥርዓቶቻቸው ያማሩ ሥርዓቶች ናቸው። ከሚስቶቻቸው ከእርሱ የሚያምር የለም። ሴት ሆይ እኔ ከእነርሱ ላጋባህ እሻለሁ፣ አንተ መልካም እንደሆን ካያለውና በዚህ ምድር ለአንተ የምትሆን ጥሩ ሴትም የለችም። በዚች ዓለም የምትኖር ሁላችሁም 4 ናችሁ። እኛ ግን በዓለም ብዙ ነን፣ ደናግሎች ብዙ ናቸው። አንዲቱ ከሌላኛይቱ ታምራለች። ዘመዶችን ታይ ዘንድ ልወስድህ እሻለሁ። የፈለግከውንም የወደድህተንም አጋባሃለሁ። በእኔ ዘንድ አኖረሃለሁ፣ አሳርፍሃለሁ። እንደኛ በፍጹም ብርሃን ትሞላለህ። እኛ በምንኖርበት ዓለምም ትቀራለህ። ከዚህ ዓለም ከድካም ታርፋለህ፣ ወደ ደካማም አትመለስም። ቁርባንንም አታሳርግም፣ ምሕረትን አትሻም፣ ኃጢአትንም አታደርግም። እንስሳዊ ፍትወትም ዝሙትንም አትፈጽምም። እኔ የምልህም ብትሰማኝ ከልጆች አጋባሃለሁ። ይህ በእኛ ዘንድ ኃጢአት አይደለም፣ እንስሳዊ ፍትወትም አይደለም። እኛ በምንኖርበት ዓለም አምላክ የለንም፣ ሁላችንም አምላክነት ነን እንጂ። ሁላችንም ብርሃናውያን ነን፣ ሰማያውያን፣ ኃያላን፣ ጽኑዓን፣ ክብሯን ነን አለው። ሴት ይህን ነገር በሰማ ጊዜ ተደነቀ። ልቦና ወደ ሽንገላ የተንኮል አነጋገሩ አዘነበለ። ሴትም ሰይጣንን አለው፣ ሌላ ዓለም የተፈጠረ ትላለህን? ከዚህ ፍጥረት ከዚህ ዓለም የሚያምር ሌላ ፍጥረት አለን? አለው። አዎ፣ እነሆ ስለ እርሱ ለአንተ የነገርኩ ሁሉ ሰማህ አለው። ሴትም አነጋገርህ ያማረ ነው፣ ማጽናናትህም አስደነቀኝ። ነገር ግን ወደ አባቴ ወደ አዳም ወደ እናቴ ወደ ሔዋን እስከምሄድ ድረስ ዛሬ ከአንተ ጋር መምጣት አልችልም። ያለኸኝን ሁሉ እነግራቸዋለሁ። ከአንተ ጋር ሄድ ዘንድም ከፈቀዱልኝ እመጣለሁ። ዳግመኛ ያለ አባቴና እናቴ ፍቃድ ይህንን አደርግ ዘንድ እፈራለሁ አለው። እንደ ወንድሜ እንደ ቃየልም እጠፋለሁ። የእግዚአብሔርን ትእዛዝ እንዳትደፋፈር እንደ አዳም እጠፋለሁ። አንተ ግን ቦታውን እንሆ አወቀውን? ነገ መጥተህ ጎብኘኝ አለው። ሰይጣን ይህን ነገር በሰማ ጊዜ ሴትን አንተ የነገረውን ለአባትና ለእናትህ አዳም ካሳወቀ ከኔ ጋር ትመጣ ዘንድ አይፈቅዱልህም። ነገር ግን እኔን ስማኝ፣ ከኔ ጋር ሂድ፣ ይህ ነገርም አትንገራቸው። ይህ ባይሆን አንተ በእኔ ዘንድ ክብር ነህ፣
ይህንን ያለው ነገር ባትፈጽም፣ ነገር ግን ወደኛው ዓለም ከኔ ጋር እንሂድ፣ ማማሯንም ተመልከታት፣ በውስጧ ደስ ይበልህ፣ ዛሬ በልጆች ዘንድ ተሸለም፣ እያቸው ፍቃድንም ፈጽም፣ ደስ ይበልህ። በነጋው እኔ ወደዚች ቦታ እመልስሃለሁ፣ መኖር ከፈለግ ከኔ ጋር ትኖራለህ አለው። ሴትም የአባቴ መንፈስ በእኔ አድሯል፣ አንድ ቀን ከእርሱ ከተለየው ይሞታሉ፣ በዚያ እግዚአብሔር ይወቅሰኛል። ወደዚች ቦታ እንድምመጣ ቁርባንን እንደማሳርግ የሚያውቅ ካልሆነ አንድ ሰዓት እንኳ ከኔ አይለይም፣ ወደ ሌላ ቦታ እንዲሄድም አይፈቅድልኝም። እኔ በፍጥነት ወደ እርሱ በመመለስ ልቦናቸው በእኔ ይደሰታል አለው። ሰይጣንም አንድ ቀን ከእርሱ ብትሰወር በአንተ ላይ ምን ይደርሳል? አንተ ወደ እርሱ ትመለሳለህ አለው። ሴትም በእርሱ ላይ የበዛ ነገሩን ባስተዋልና እርሱም እንዳልተወው ባየ ጊዜ ሩጦ ወደ መሠዊያው ወጣ። ከእርሱ መድኃኒትን ድህነትን ፈልጎ እጁን ወደ እግዚአብሔር ዘረጋ። እግዚአብሔርም ቃሉን ላከ፣ ሰይጣንንም ረገመው፣ ከእርሱም ሸሸ። ሴት ወደ መሠዊያው ያው መውጣቱም በልቦናው እንዲህ ስላሰበ ነው። መሠዊያው የቁርባን ማሳረጊያ ቦታ ነው። እግዚአብሔር በውስጡ አለበት። መለኮታዊ እሳትም ትከበዋለች። ሰይጣን ሊከፈብኝ፣ ድል ሊነሳኝ፣ ከዚያም ሊወስደኝ አይችልም በማለት ነው። ሴትም ከመሠዊያው ወርዶ ወደ እናቱ ወደ አባቱ ሄደ። ነገሩን ይሰሙ ዘንድ ሲፈልጉ በመንገድ አገኛቸው። እነርሱ ይጠባበቁት ነበር። መልአክ መስሎ ከታየው ከሰይጣን የደረሰበትን ሁሉ ይነግራቸው ጀመር። አዳም ይህን ነገር በሰማ ጊዜ እጅግ ነሳው። ለእርሱም የታየው ሰይጣን እንደሆነ አሳወቀው፣ አስገነዘበውም። ይዘውትም ወደ ቤተ መዛግብት ወደሚኖሩበት ሄዱ። እነርሱም በእርሱ ደስተኞች ነበሩ። ከዛች ቀን ጀምሮ በሄዱበት ቦታ በቁርባን ማሳረጊያው ቢሆን ከእርሱ አይለዩም ነበር። ይህች ለሴት ምልክት ሆነችው። እርሱ የ7 ዓመት ልጅ ነበር። አባታችን አዳምም ልቡ ፍጹም የሆነ ሴትን በተመለከተ ጊዜ ያጋባው ዘንድ ወደደ። ዳግመኛ ጸላኢ ወይም ሰይጣን እንዳይታየው ድልም እንዳይነሳው አሰበ። አዳም ልጁን ሴትን ልጄ ሆይ የአቤልን እህት ልያን ታገባ ዘንድ እፈልጋለሁ፣ ከእርሷ ዘርን ታገኝ ዘንድ እግዚአብሔር ቃል ኪዳን እንደገባ ምድርን ትሞሉ ዘንድ ልጄ ሆይ ይሄ ጥፋት በደል አይደለምና አትፍራ። እኔ ጸላኢ ወይም ሰይጣን ድል እንዳይነሳ ከመፍራቴ የተነሳ አጋባሃለሁ አለው። ሴት ግን ሊያገባ የሚወድ አልነበረም። ነገር ግን አባትና እናቱ ስለሰማ ስለሚታዘዝ አይሆንም አላላቸውም። አዳምም ለሴት ልያን አጋባው። እርሱም የ14 ዓመት ልጅ ነበር። 20 ዓመት በሆነው ጊዜ ልጅ ወለደ። ልጁንም ሄኖስ አለው። ዳግመኛ ልጁ ልጆችን ወለደ። ሄኖስም አደገ፣ አጋባውም፣ ቃይናንንም ወለደ። ቃይናንም አደገ፣ አጋባው፣ መላኤልን ወለደ። እነዚህ አባቶች አበው አዳም በሕይወት ሥጋ እያለ ተወለዱ። እነርሱ በቤተ መዛግብት ነበሩ። አዳምም ዕድሜው 750 ሆነ። ለመላኤልም 130 ዓመት ሆነው። መላኤልም ባደገ ጊዜም ጾምና ጸሎትን ተጋድሎን ወደደ። የአባታችን አዳም የዘመኑ ፍጻሜ ሲቀርብ ድረስ ይኸውም 930 ዓመት ነው። አባታችን አዳም የዘመን ፍጻሜው እንደተቃረበ በተመለከተ ጊዜ ሴትን ጠራው። ከቤተ መዛግብት ዕቃ ቤት ወደ እርሱ ቀረበ። ልጄ ሴት ሆይ ልጆችን ሳልሞት እባርካቸው ዘንድ ወደ እኔ አቅርብ አለው። ሴትም ይህን ቃል ከአዳም በሰማ ጊዜ ከእርሱ ወጣ። እንባዎቹ በጉንጮቹ ፈሰሱ። ልጆቹና የልጅ ልጆቹን ሰበሰበ፣ ወደ አባቱ ወደ አዳም አመጣቸው። አባታችን አዳም ሲዘሩ ባያቸው ጊዜ ከእርሱ በመለየቱ አለቀሰ። ሲያለቅስ በተመለከቱ ጊዜ ሁላቸውም አለቀሱ።
አባታችን አዳም ሆይ ከእኛ ትለይ ዘንድ እንዴት ይሆናል እያሉ በፊቱ ወደቁ። መሬትስ እንዴት ትወጣለች? ከዓይናችንስ እንዴት ትሰወራለህ? ትጠፋለህ? እነርሱም ይህንን የመሰለውን ቃል አበዙ። አባታችን አዳም ሁሉን ባረከ፣ ሴትንም ባረከው። በኋላ ልጁ ሴት ሆይ አንተ በሐዘን በድካም የተመላ ይህንን በዓለም የደረሰብን መከራ ታውቃለህ። እኔ ንጹሐን የምትጠብቅ ትሆን ዘንድ አዝዣለሁ። ለእግዚአብሔር ታማኝ ንጹሕና ጻድቅ ትሆን ዘንድ ለሰይጣን አነጋገር ለሚያሳይህ ምትሃትም እንዳትንበረከክ። ዛሬ የማዝን ትእዛዜን ጠብቅ። ልጄ ሄኖስንም እንዲህ ዘዘው። ሄኖስም ልጁ ቃይናንን ይህንን ትእዛዝ ይዘዘው። ቃይናንም ልጁ መላኤልን ይህን ትእዛዝ ይዘዘው። ይህ ትእዛዝም በልጆቻችሁ ሁሉ የጸና ይሁን። ልጄ ሴት ሆይ በምሞትበት ቀን ሥጋዬን ወስዳችሁ ከርቤ፣ ሰሊክ፣ ሚኢ በሚባሉ ሽቶዎች ገንዙት። እንደዚህ አድርጋችሁ ከገነት እግዚአብሔር የሰጣችሁ ምልክቶች ባሉበት በቤተ መዛግብት ተውኝ። ልጅ ሆይ በኋለኛው ዘመን ጥፋት ይመጣል፣ ፍጥረትን ሁሉ ያስጥመዋል። ከ8 ሰው በቀር አይተርፍም አይቀርም። ልጅ ሆይ ከልጆቻችሁ የሚቀሩት እኒህ በዚህ ዘመን ከዚህ ቤተ ሥጋዬን ከእነርሱ ጋር ይወስዱታል። ከእነርሱ ጋር በወሰዱት ጊዜ ከእነርሱ ወገን የሆነ ሽማግሌ ልጆቹን ያዛቸዋል። ከጥፋት ውሃ ከዳኑ በኋላ ሥጋዬን በመሬት ውስጥ ያስቀምጡት ዘንድ ሥጋዬ የሚቀመጥበት ቦታ የምድር መካከል ነውና እግዚአብሔርም ከዚያ ይመጣል፣ ወገኖቻችሁንም ሁሉ ያድናል። ልጄ ሴት ሆይ ዛሬ ለሕዝቦች የቆምክ ሁን። እግዚአብሔርን በመፍራት ጠብቃቸው፣ ወደ ጥሩ መንገድ ምራቸው። ለእግዚአብሔር የሚደክሙ ዘንድ እዘዛቸው። ሰይጣን እንዳይሰሙት እንዳያጠፋቸውም አስረዳቸው። ዳግመኛ ልጆችህን የልጅ ልጆችህን ቃየል ልጆቼ ጋር ይቀላቀሉ ዘንድ ፈጽመ አትተዋቸው። በሥራም በነገርም አይቀርቧት። አዳም ሴትን ልጆቹን የልጅ ልጆቹን ሁሉ ባረከ። አዳምም ወደ ልጁ ወደ ሴት ወደ ሚስቱ ሔዋን ተመለከተ። እግዚአብሔር ለእኛ ለምልክት ይሰጠን ይህንን ወርቅ፣ ዕጣን፣ ከርቤ ጠብቁት አላቸው። ጥፋት በሚመጣበት ዘመን ፍጥረቱን ሁሉ ያጠፋልና ያሰማልና ወደ መርከብ የሚገቡትን ከእርሱ ጋር ወርቁን፣ ዕጣኑንና ከርቤውን ሥጋዬንም ይውሰዱ። ወርቅ፣ ዕጣን፣ ከርቤ ግን ከሥጋዬ ከበድኔ ጋር ወደ መሬት ይመለሳል፣ ይቀበራሉ። ከረጅም ዘመን በኋላ ከሥጋዬ ጋር ወርቅ፣ ከርቤ፣ ዕጣን በውስጡ ያለበትን ሀገር ትማርካለች። ሀገሯ ስትማረክ ወርቁ፣ ዕጣኑ፣ ከርቤውም ከምርኮኛ ጋር ይማረካል። የእግዚአብሔር ቃል ክርስቶስ እስኪመጣ ድረስም አይጠፋም፣ ይጠበቃል እንጂ። ሰው በሆነ ጊዜ ከነገሥታት ወስደው እጅ መንሻ ያቀርቡለታል። ወርቁ የሰማይና የምድር አምላክ የመሆን ምልክት ነው። ከርቤው የመከራ ምልክት ነው። ዳግመኛ ወርቅ የሰይጣን የአጋንንት ሁሉ ፈተና ድል መንሻ ምልክት ነው። ዕጣኑም እርሱ ክርስቶስ ከሙታን ተለይቶ የመነሳቱ ምልክት ነው። እርሱ በሰማያውያን በምድራውያን ዘንድ ልዑል ታላቅ ነውና። ዳግመኛ ከርቤ ከእርሱ ከክርስቶስ ከሰይጣን መራራ መከራን ሞትን የመቀበል ምልክት ነው። ልጄ ሴት ሆይ ዛሬ ለእኔ የገለጻቸውን ስውር የሆኑ ምስጢራትን እነሆ ለአንተ ተገለጥኩልህ። ትእዛዜ ለአንተ ለሕዝቦችም ጠባቂ ይሆን ዘንድ አለው። አዳም ሴትን አዞ ከፈጸመ በኋላ መለያየት ተፈታ። እጁ እግሩም ዛለ፣ አፉም ዲዳ ሆነ። አንደበቱ ፈጽሞ አልተናገረም። ዓይኖቹም ከደነ፣ ነፍሱንም ሰጠ። በመጨረሻ ልጆቹ እርሱ እንደሞተ አስተዋሉ። ሰውነታቸውንም በእርሱ ላይ ጣሉ።
ወንዶችም ሴቶችም፣ ታላላቆች ታናናሾች ያለቅሱ ነበር። የአዳም ሞት 930 ዘመን በዚያ ምድር ከኖረ በኋላ ነው። በፀሐይ አቆጣጠር ሚያዝያ 14 ቀን 40 ቀን በ9 ሰዓት ሞተ። ይኸውም ዕለት የተፈጠረበት ቀን ነው። በዚሁ አረፈ። የሞተባት ሰዓትም ከገነት የወጣባት ሰዓት ናት። ሴትም በጥሩ ሁኔታ ገነዘው። ከድብር ቅዱስ በሚገኙ በብዙ እጽዋት ሽታ አጠነው። ሥጋውንም ከቤቱ በምስራቅ በኩል አስቀመጠው፣ ቀበረው። ልጆቹ እስኪነጋ ድረስ ሌሊቱን ሁሉ እያለቀሱ በፊቱ ቆሙ። በፊቱም የሚያበራ መቅረዝ አደረጉ። ሴትና የሄኖስ ልጅ ቃይናን ወጡ። ወደ እግዚአብሔር ያቀርቡ ዘንድ ጥሩ የሆነ ቁርባንን ወሰዱ። ይሰዉ ዘንድ አዳም ለእግዚአብሔር ያቀረበበት ወደ ነበረው መሠዊያ ወጡ። ሔዋንም መጀመሪያ ቁርባናችን ይቀበል ዘንድ እግዚአብሔርን እስከምንለምነው ድረስ ታገሱ አለቻቸው። የባሪያው የአዳምን ነፍስ ይጠብቁ ወደ እረፍትም ያሳርጋት ዘንድ ሁላቸውም ቁመው ጸለዩ። ጸሎታቸውን በጨረሱ ጊዜ የእግዚአብሔርን ቃል መጣ። ስለ አባታቸው አዳም አጽናናቸው። መላእክትም ወደ እነርሱ ወረዱ፣ አጽናኗቸው። ከዚያ በኋላ ስለ እነርሱና ስለ አባታቸው አዳም መሥዋዕታቸውን ወደ እግዚአብሔር አቀረቡ። ቁርባኑን ከፈጸሙ በኋላም የእግዚአብሔር ቃል ከእነርሱ ወደ ታላቁ ሰው ወደ ሴት እንዲህ ሲል መጣ። ከአባትህ ጋር እንደነበርኩ እንዲሁ ከአንተ ጋር ነኝ። ለአባቴ የገባሁትን ቃል እስኪፈጸም ድረስ ቃሌን እልካለሁ። አንተንም ዘርህንም አድናለሁ። የአባትህን የአዳምን ትእዛዝ ግን ጠብቅ፣ ዘርህም ከወንድምህ ከቃየል ዘር ጠብቅ አለው። እግዚአብሔርም መነጋገሩን አቆመ። ሴት ሔዋን ልጆቹም ከደብር ወይም ከተራራ ወደ ቤተ መዛግብት ወረዱ። አዳም በመጀመሪያ በኤደን ምድር በቤተ መዛግብት ነፍሱ ከሥጋው የሞተችበት ነበር። በመሞቱም አንድስ እንኳ አልቀደመውም። በበቀል የሞተው ልጁ አቤል ነው እንጂ። የአዳም ልጆችም ስለ አባታቸው አዳም ያለቅሱ ዘንድ 140 ቀን ቁርባናቸውን ያቀርቡ ዘንድ ቆሙ። አዳም ከሞተ በኋላ ሴት ከቃየል ልጅ የእርሱን ልጅ የልጅ ልጆቹን ለየ። ቃየልና ዘሩም አቤልን በገደለበት በስተ ምስራቅ ጫፍ ወረዱ። ሴትና ልጆቹ ግን በቤተ መዛግብት በሚገኘው ተራራ ደቡባዊ ክፍል ተቀመጡ። ለአባታቸው የቀረበ ይሆን ዘንድ ሴትም ሸመገለ። ታላቅ የሰውነትም ደም ግባት ያማረ፣ በአስተሳሰቡ የጸና ነበረ። በንጽህና በንጹሕ በገነት ጠበቃቸው። ከእነርሱ ከልጆቹ አንዱስ እንኳ ወደ ቃየል ልጆችም ይወርድ ዘንድ አልፈቀደም። ስለ ንጽህናቸው ስለ ወደቁት ሰራዊት መላእክት ፈንታ የእግዚአብሔር ልጆች ተባሉ። እነርሱ በቤታቸው ፈጽመው እግዚአብሔር ያመሰግኑ ነበርና። ይህች ቤታቸው ቤተ መዛግብት ናት። ሴትም በአባቱ በአዳም ሥጋ ፊት ቆመ። ምሕረት ለእርሱ ለልጆቹ ፈልጎ ሌሊትም ቀንም ይጸልይ ዘንድ ቆመ። ልጆቹ ሲመካከሩ በሰማ ጊዜ ሴትና ልጆቹ ምድራውያን ሥራ የማይወዱ ነበሩ።